የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን አዳሩን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝኋችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመካከለኛው ምስራቅ በቀጠሉ ጦርነት አዳሩን አዳዲስ መረጃዎች ተሰምተዋል። የአሜሪካ ጦር ኃይሎች የኢራን ድንበር ዘለው በመግባት ወታደራዊ አቅም የማዳከም ዘመቻ መጀመራቸው ተሰምቷል። በትናንትናው ዕለት አመሻሹን ኢራን በካርግ ደሴት 1 ሚሊዮን ወታደር ማሰለፏን የገለጸች ሲሆን በአሁኑ ሰዓት ደግሞ የአሜሪካ ጦር ኃይሎች የኢራን ድንበር ዘለው በመግባት ጥቃት ለመፈጸም ስለመዘጋጀታቸው ተሰምቷል። አብራችሁን ስትቆዩ በዝርዝር ታዳምጣላችሁ። እንዲሁም ደግሞ አዳሩን የሆርሙዝ ሰርጥ ጋር በተያያዘ አዲስ ሰበር መረጃ በእጃችን ገብቷል። የሆርሙዝ ሰርጥ እንቆቅልሽም በእጃችን ገብቷል። አብራችሁ ስትቆዩ ታዳምጣላችሁ። እንዲሁም ደግሞ በቀጠለው በመካከለኛው ምስራቅ ጦርነት የሰሜን ኮሪያው መሪ ኪም ጆንግ ኡን አሜሪካን የሽብርተኛ ሀገር ሲል ወንጅሏል። የሰሜን ኮሪያው መሪ ኪም ጆንግ ኡን በአሁኑ ሰዓት ላይ በይፋ ጦርነቱ መቀላቀሉን ያሰማ ሲሆን ለአሜሪካ ብርቱ መልእክት ማስጠንቀቂያ አስተላልፏል። ዝርዝር መረጃ አለን። እነዚህና ሌሎች መደመጥ ያለባቸው መረጃዎችን ይዘን መጥተናል። አብራችሁ እንድቆዩ በአክብሮት እየጋበዝናቸው በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ በምዕራብ ኤዥያ የተባባሰ የመጣው ቀውስ ብዙዎችን ትኩረት የማይሰጡትን ነገር የዘመናዊ ዓለም የጀርባ አጥንት የሆኑ የባህር ውስጥ ኢንተርኔት ኬብል ስርጭት ስጋት ላይ እንደጣለ ተሰምቷል። እንደ ቀይ ባህርና ሆርሙዝ ባሉ ስልታዊ ስፍራዎች ላይ የሚያልፉትም እነዚህ ፋይበር ኦፕቲክስ መስመሮችም መልእክቶችን፣ የቪዲዮ ጥሪዎችን እንዲሁም ደግሞ የባንክ አገልግሎቶችን ጭምር የክላውድ ሲስተሞችን ሰው ሰራሽ አስተውሎት ኤአይን ጨምሮ እጅግ ግዙፍ የሆኑ የዓለም አቀፍ መረጃ የሚያስተላልፉ እንደሆኑ የሚታወቅ ሲሆን እስካሁን ድረስም በኬብሎቹ ላይ የደረሰ ይፋዊ ጉዳት መረጃ ባይኖርም እንኳን ስፍራዎቹ ግን ለጥቃት እጅግ ተጋላጭ መሆናቸውን ባለሙያዎችም እያስጠነቅቁም ይገኛሉ። እነዚህ የኢንተርኔት መስመሮች መቋረጥም የሚያስከትለው ጉዳት እጅግ ከፍተኛ እንደሚሆን ይገመታል። የኢንተርኔት ፍጥነት መቀነስ፣ በተለያዩ አካባቢዎችም የአገልግሎት መቋረጥ እንዲሁም ደግሞ በንግድ ተቋማትና በክፍያ ስርዓቶችና በዲጂታል መድረኮች ላይ የሚፈጠረው ቀውስ የዚህ ስጋት አንድ አካል ነው። በተለይም እንደ ህንድ ላሉ ሀገራትም አብዛኛው የዓለም አቀፍ የኢንተርኔት ግንኙነታቸው በእነዚህ መስመሮች በኩል የሚያልፍ በመሆኑ ለጥቂት ጊዜያት የሚፈጠሩ መቆራረጥ እንኳን የሰዎችን የዕለት ተዕለት ህይወትና የስራ እንቅስቃሴ በእጅጉም ሊያናጋው እንደሚችል ከወዲሁም ተሰግቷል። ይህ ሁኔታ አሳሳቢ መሆኑን ተከትሎ አንዳንድ ኩባንያዎችም ለጥንቃቄ በክልሉ የሚደረጉትን እንቅስቃሴዎችም ለጊዜው ማቆማቸው ተሰምቷል። ይህም ጉዳዩ ምን ያህል አሳሳቢ ደረጃ ላይ መድረሱንም የሚያሳይ ማሳያ ነው። በአጠቃላይ በአሁኑ ወቅትም ያለው ሁኔታ ዘመናዊ ዓለም ከውቅያኖስ በታች ባሉ የማይታዩ ግንኙነቶች የተመሰረተ መሆኑንና በሩቅ ስፍራዎችም የሚፈጠሩ ግጭቶችም እንኳን በሰዎች የዕለት ተዕለት ዲጂታል ህይወት ላይ ትልቅ ተጽዕኖ ሊያሳድሩም እንደሚችሉ ትልቅ ማሳያ ሆኖ ቀጥሏል። የዓለም ስጋት የሆነው የሆርሙዝ ሰርጥ እንቆቅልሽ በአሁኑ ሰዓት ላይ በኢራን እጅ ላይ ይገኛል። ኢራን በቀጠናው የበላይነት እንድታገኝ ያደረጓት ሚስጥራዊ ወታደራዊ አቅሞቿስ ምንድን ናቸው? ከዚህ ጋር በተያያዘ ጥብቅ መረጃ በእጃችን ላይ ገብቷል። የዓለም የነዳጅ ንግድ ደም ዝውውር መስመር ተደርጎ በሚወሰደው የሆርሙዝ ባህር ወሽመጥ ላይ የኢራን ያላት ወታደራዊ የበላይነት ስትራቴጂካዊ ጥንካሬ በዓለም አቀፍ ደረጃ ትኩረት ስቦ ይገኛል። ቀጠናው ዓለም አቀፍ የኢኮኖሚና ፖለቲካዊ ውጥረት ውስጥ ዋነኛ መስመር መሆኑን ተከትሎ ኢራን ወሽመጡ ሙሉ በሙሉ የመቆጣጠርና አስፈላጊ ሆኖ ሲገኝም የመዝጋት አቅም እንዳላትም የሚገልጹ ወታደራዊ ተንታኞችም በስፋት እየቀረቡ ይገኛሉ። በትናንትናው ዕለትም ኢራን በግልጽ ሙሉ በሙሉ የሆርሙዝ ወሽመጥ መዝጋቷን አስታውቃለች። ለዚህ የበላይነቷ ደግሞ የሀገሪቱ ረጅም የባህር ዳርቻ፣ በባህር ላይ ውስጥም የምታሰማራቸው ስውር ፈንጂዎችን፣ የተራቀቁ የሚሳኤል ቴክኖሎጂዎችም እንደ ዋነኛ ምክንያት ይጠቀሳሉ። ኢራን በወሽመጡ አቅራቢያ ያላት ወታደራዊ ቁሳቁሶችን በተለይም ደግሞ አጥፊ ድሮኖችና የባህር ላይ ተዋጊ ሄሊኮፕተሮች፣ የረጅም ጊዜ ርቀት ሚሳኤል ስርዓቶችም፣ ፈጣን የባህር ላይ ተዋጊ መርከቦችን በቀጠናው ላይ የሚንቀሳቀሱ ማንኛውም የባዕድ ኃይሎች ከፍተኛ ስጋት ሆነው ቀጥለዋል። እነዚህ ወታደራዊ አቅሞች ኢራን በወሽመጡም ጠባብ መተላለፊያ ላይ ያላትን የቁጥጥር አቅም ከማጠናከራቸው በላይ በአካባቢው የሚንቀሳቀስ የንግድና የጦር መርከቦችንም እንቅስቃሴ በቅርበት ለመከታተልና አስፈላጊ የአጸፋ እርምጃ ለመውሰድ የሚያስችላቸው
ሆኖም ተገኝቷል። በተለይም የባህር ውስጥ ፈንጂዎች የመበተን አቅሟ ለታላላቅ ጦር መርከቦችም ሳይቀር የማይታይ አደጋ ሆኖ ቀጥሏል። በአሁኑ ወቅትም በመካከለኛው ምስራቅ ያለው ወታደራዊ ውጥረት የባባሰ በመጣበት በአሁኑ ሰዓት ላይ የሆርሙዝ የባህር ወሽመጥ ደህንነት ጉዳይ የዓለም አቀፍ ማህበረሰብ ዋነኛ ስጋት ሆኖ ቀጥሏል። ኢራን ያላትን የባህር ላይ የበላይነት እንደ ስትራቴጂካዊ መደራደሪያ በመጠቀም በዓለም ኢኮኖሚ ላይ ተጽዕኖ የማሳደር አቅሟን እያሳየችም ትገኛለች። የዚሁም ስልታዊ የበላይነት ሚስጥርም የወደፊት አንድምታ ቀጠናው ሰላምና መረጋጋት ላይ የሚኖረው ተጽዕኖ በፖለቲካ ተንታኞች ዘንድም በከፍተኛ ሁኔታ እየተመረመረ የሚገኝ ሲሆን ጉዳዩ የዓለም ሀያል መንግስታትንም በስጋት እንዲከታተሉት አስገድዷቸዋል። በቀጠለው በዚህ አካባቢ በተፈጠረው ግጭት ምክንያትም የአሜሪካ ኃይሎች የኢራን ድንበር ዘለው ወታደራዊ አቅም አድማቸውን የማዳከም ዘመቻ እንደጀመሩም ተሰምቷል። የአሜሪካ ጦር የኢራን መንግስት ከድንበር ውጭ ወታደራዊ ኃይል የማንቀሳቀስ ተጽዕኖ የማሳደር አቅሙን ሙሉ በሙሉ ለማሽመድመድ ያለው መጠነ ሰፊ እርምጃ እየወሰደ መሆኑ ተሰምቷል። በተከታታይ የተወሰዱ ባሉ እነዚህ ወታደራዊ እርምጃዎችም የቴህራን አገዛዝ በቀጠናው ያለው ወታደራዊ የበላይነትና የጥቃት አቅም የሚወስኑ ቁልፍ ወታደራዊ ንብረቶችን እየወደሙ መሆኑም ተገልጿል። ይህ የአሜሪካ ኃይሎች ኢራን በጎረቤት ሀገራትና በስትራቴጂካዊ የባህር መስመሮች ላይ የምታደርገውን ወታደራዊ እንቅስቃሴ ለመግታትም የታለመ እንደሆነ ወታደራዊ ተንታኞችም እየገለጹ ይገኛሉ። የተወሰደ ያለው ይህ የማጥፋት እርምጃ በተለይም የኢራን የሚሳኤል ማከማቻ፣ የድሮን ማምረቻ ተቋማትና የሎጂስቲክስ ማዕከላትን ኢላማ ያደረገ ሲሆን የሀገሪቱን የውጭ ወታደራዊ ኦፕሬሽኖችንም የማቀናጀት አቅሙ በከፍተኛ ሁኔታ እንደሚጎዳው ተመላክቷል። አሜሪካ ይህን እርምጃ የምትወስደውን በቀጠናው ያለውን ሰላምና መረጋጋት ለማስከበር እንዲሁም ደግሞ በዓለም አቀፍ ንግድ መስመሮች ላይ የሚሰነዘሩ ጥቃቶችን ለመከላከል እንደሆነ ይፋዊ መግለጫ ያመለክታል። የኢራን መንግስት ወታደራዊ ክንፎች በተለይም ደግሞ የቁዱስ ኃይል ከድንበር ውጭ ያላቸውን ተጽዕኖ ለመቀነስ የሚደረገውን ይህንን ጥረትን በቀጠናው ያለውን ኃይል ሚዛን ሊቀይር እንደሚችል ይጠበቃል። በአሁኑ ሰዓት ላይ የአሜሪካ እስራኤልና የኢራን ወታደራዊ ውጥረትም እጅግ ከፍተኛ ደረጃ በደረሰበት በዚህ ወቅት ላይ እንዲህ ያለው ወሳኝ ወታደራዊ ንብረቶችም የማውደም ተግባራት መቀጠሉም ለቴህራን ትልቅ ራስ ምታት ሆኖ ቀጥሏል። ዓለም አቀፉ ማህበረሰብ ይህ ወታደራዊ ግጭትም ወደ ለየለት ቀጠናዊ ጦርነት እንዳያመራ በከፍተኛ ስጋትም የተከታተለው ይገኛል። በቀጠለው በዚሁ በመካከለኛው ምስራቅ ጦርነትም የሰሜን ኮሪያው መሪ ኪም ጆንግ ኡን አሜሪካን የሽብርተኛ ሀገር ናት ሲሉ ወንጅሏል። የሰሜን ኮሪያው ከፍተኛ መሪ ኪም ጆንግ ኡን በቅርቡ በሰጠው መግለጫ አሜሪካ የሽብርተኛ ሀገር በማለት የሚጠሩ ሲሆን ዋሽንግተን በመላው ዓለም ላይ ሰላም ያደፈረሰች መሆኗን በጽኑ ተችቷል። መሪው አክለውም አሜሪካ በዓለም ዙሪያ የምታደርገውን ጣልቃ ገብነትና ወታደራዊ እንቅስቃሴ ለዓለም አቀፋዊ ሰላምና ደህንነት ትልቅ ስጋት እየሆነ መምጣቱንም ገልጸዋል። ይህ የኪም ጆንግ ኡን ጠንካራ መግለጫ የመጣው በፒዮንግያንግና በዋሽንግተን መካከል ያለውን ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። ይህም የሚያመለክተው የፒዮንግያንግ መንግስትም በአሁኑ ሰዓት ላይ በቀጥታ ከኢራን ጎን መሆኑን የሚያሳይ ተደርጎም ተወስዷል። አሜሪካ በዚህ መግለጫ ጋር በተያያዘ በቅርቡ መልስ እንደምትመልስም የሚጠበቅ ሲሆን መልሷ ምን ይሆናል? አብራችን ስትቆዩ በቀጣይ የመረጃ ሰዓት ላይ የምታዳምጡት ይሆናል። በቀጣይ በተረጋገጠ እንዲሁም መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁን በዚህ አበቃን። ሰናይ ጊዜን ተመኘን።